እንደዚህ ቁጭ ብዬ ነው ማዳመጣችሁ። ዛሬ አንድን ሰው ከመሬት አንስታችሁ ትልቅ ደረጃ እንዳደረሰች እናት እንደ አንድ ጀግና ሴት የምትሉኝን ነገር ለመታዘዝ ዛሬ ዝም ያልኳችሁ እስካሁን ማለት ነው። ፐርሰናሊ እርስ በእርስ ባትጣሉ፣ እርስ በእርስ ባትሰዳደቡ። በጣም ብዙ ቀን በጣም ብዙ ጊዜ እናገራለሁ ይህንን ነገር እናንተ ስትጣሉ ማለት ነው። ምን መሰላችሁ? እናንተ ወንድማችሁን እና እህታችሁን ለማስተማር ቤተሰቦቻችሁን ቀና ለማድረግ ለቤተሰቦቻችሁ ቤት ለመስራት ለቤተሰቦቻችሁ ልጅ ነን ለማለት ለእናታችሁ ደርሰናል ለአባታችሁ ደርሰንልሃል አባቴ ለማለት ነው የመጣችሁ እናንተ። እኛ እዚህ በዓል ሲሆን ሰርግ ሲኖር ምናምን የምሬ ነው የምላችሁ ሀገራችን ላይ ፏ ብለን ዘና ብለን የምሬ ነው የምላችሁ ቤታችን በግ ታርዶ ዶሮ ታርዶ ምናምን በዓል ላይ ነው የምላችሁ። በቃ ዘና እያለን ነው የምንኖረው እኛ እዚህ ያለ ነው ማለት ነው። እናንተ ግን በዓል ሳይመስላችሁ አመት በዓል ሳይመስላችሁ የምታውቁት ጎረቤታችሁ ኢቨን እናታችሁ እናቱ እንኳን ሞታ ለቅሶ ማይመጣል እዛ ሀገር ሆኖ እመቤቴን እናቱን ማይቀብር አለ። ይህን ያክል ህመም ያለባችሁ ሰዎች ናችሁ ሁላችሁም። የሆነ ነገር በእርግጠኝነት አረብ ሀገር ያላችሁ ሰዎች ከሆናችሁ የሆነ ህመም አለባችሁ ሁላችሁም። የሆነ ህመም ቲክ ያደርጋችኋል ሁላችሁንም ማለት ነው። አንድ የሚያደርጋችሁ ነገር አለ። ምን አለ? አንድ ነገር እንደሚያደርጋችሁ የሆነ ህመም አለባችሁ ሁላችሁም ላይ ማለት ነው። ይህ ህመማችሁ እንኳን አንድ ሊያደርጋችሁ ይገባ ነበር። እንዴት እንደዚህ አይነት ነገር ሊያጣላችሁ ይገባል? እናንተ ብትስማሙ እኮ እውነቴን ነው የምላችሁ ብሩክና የማይጣሉ ነበር ማለት። እነሱ ስለተጣሉ ነው እኛ የምንጣለው ምናምን የሚባል ነገር መኖር አልነበረበትም። እናንተ ማለት እኮ ቤተሰብን ከቤተሰብ አልፎ የታመመ ሰውን ከታመመ ሰው አልፎ የምሬን ነው የምላችሁ ኢትዮጵያ ውስጥ ያለ ወጣት ኢትዮጵያ ውስጥ ያለ ሰው የማይሰራውን ስራ የታመመ ሰው የሆነ የታሰረ ሰው ስታስፈቱ የሆነ የሚሰራ ሰው እንደዚህ ዩቲዩብ ላይ መጥቶ ምናምን የሚሰራ ሰው ስታበረታቱ ትልቅ ደረጃ ላይ ስታደርሱ እራሳችሁን እኮ ከፍ አድርጋችሁ ነው ማየት ያለባችሁ። እንደዚህ እንዴት ሁለት አንድ አይነት ሰው ሆናችሁ ትጣላላችሁ? እስኪ እናንተ ከኢትዮጵያ ስትወጡ የምሬ ነው የምላችሁ ከኢትዮጵያ ስትወጡ እቺ ቦሌ ኤርፖርት ላይ አልቅሳችሁ የወጣችሁባትን ቀን አስታውሷት እንዴ። በዛ ላይ ጦርነት እያስፈራችሁ ሶሪ መብራት ጠፍቶ ነው ጦርነት እያስፈራችሁ በዛ ላይ አሁን ተተኮሰ በኋላ ተተኮሰ ምናምን በህይወት የመኖርና ያለመኖር እንትን ውስጥ ገብታችሁ በእመቤቴ እናንተ አንድ እስኪሆኑ እመቤቴን ምንም ያጣላ ነገር የለም። አሁን ለእኔ የምትነግሩኝን ነገር ንገሩኝ እንጂ ፐርሰናል እርስ በርሳችሁ በማለት በእመቤቴ አትጣሉ። እኔ በጣም ነው የምወዳችሁ በጣም ነው የማከብራችሁ። ለዛ ነው ዝም ብዬም እያዳመጥኳችሁ የነበሩ ሁላችሁንም። እኔ እዚህ ውስጥ ያላችሁ ሰዎች ሁላችሁም ከመጀመሪያ ጀምሮ ታውቁኛላችሁ። በቃ በጣም አዳማጭ ነኝ። ሰው የሚያወራውን ነገር ቁጭ ብዬ ነው የማዳምጠው። ስለዚህ ጋይስ እባካችሁ እኔ በጣም ነው የምወዳችሁ። እርስ በርሳችሁ አትጣሉ። ከቻላችሁ ተነጋገሩና የሚፈታ ነገር ነው። ተነጋግሩ፣ የማይፈታ ነገር የለም። ፍቱት እና የኔ ወርቆች የኔ ወርቅ እህቶች እናንተ ትልልቅ ሰዎች ናችሁ። ማርያም ቅድም እንዳልኳችሁ ሰው ከመሬት ያነሳችሁ ሰዎች ናችሁ። ሰው ከመሬት አንስታችሁ ከፍ ያደረጋችሁ ሰዎች ናችሁ። ህሊናችሁ ይሄን ነገር ሁሌ እንትን ይበል። የወጣችሁበትን ዓላማ አትርሱ። የወጣችሁበትን ዓላማ አትርሱ እና የኔ ተወዳጆች የምሬ ነው የምላችሁ። እንደውም ከቻላችሁ ሁላችሁም አንድ ሆናችሁ እንዳያችሁ። እንደውም እኔ ፎቶ አስቀምጥልኝ ስላልሽኝ ነው እቴ ደስ ይለዋል። እውነት በጣም ነው የምታምሩ እኮ። ወይኔ እኛ ጋር ሊተኮስ ነው። በስመ አብ በወልድ መንፈስ። ቤታችን ከስሜት እንውጣ። እኔ ብዙ ጊዜ ምን ልበልህ የኔ ችግርና ቶሎ ይመለሳለሁ፣ ቶሎ ደግሞ ሲነኩ በጣም ይናደዳለሁ እና ተመልሻለሁ እኛ ወዲያውኑ ይመለሳል እና ያንን ስሜቴ ነው በጣም መጥፎ ስሜት። እኔ
ምናምን ሜሴጅ ወሰሉን እና ለዛ ነው ታረቁ አንድ ሆኖ ያላችሁ ነው ጋይስ እና ሁላችሁም ማለት ነው በጣም ነው የምወዳችሁ። ሁላችሁም በእግዚአብሔር ነው ብያችኋለሁ። የኛ ኢቶች በቃ ከዚህ በፊት በጣም ተጣልተን በጣም እሺ ተባብለን ተለያይተናል። ግን አሁን አንድ እንሆን። እነዚህ ሁለቱ ልጆቹም አንድነት የምንፈልግ ከሆነ ሳቁ። ግን እናንተ ተመችቷችኋል። እኔ ካክቱስ ካለ ምናምን እየፈራኝ ነው እያወራለሁ እና እባካችሁ ሁላችሁም ማለት ነው አንድ ነው። እስቲ አንድ እኔ ብሩኬና ሀይሚ አንድ የሚሆን ከሆነ እግዚአብሔርን እኔ ምን ሊበላችሁት እኔ መክፈል ያለበት ዋጋ ሁሉ ይከፍላለሁ። ግን ደግሞ አንድ እንድሊሆን እኛም ቀድመን አንድ መሆን አለብን። እኛ ቀድመን አንድ ሆነን ነው የራሳችን ልጆቻችን አንድ ማድረግ የምንችለው እና እባካችሁ ሁላችንም አንድ ላይ ብንመልስ ደስ ይላል። ምክንያቱም ውስጥን ስለሚታወቁ ነው የምትስቁት እና እኔ እግዚአብሔርን አልመልስም። ከሁን በላይ ወደ ጥላቻ ምናምን አንሄድም። ሁላችሁም በመልካምነት እንቀጥል ከተባላችሁ እኔ እቀጥላለሁ ያለ ማከፋፈል። አንዱን ወጊናችሁ አንዱን ሳን አንረግጥም። ለሁለታችሁ እኩል መልካም እናወራ፣ ሁለታችሁን ይዘን እንጎዝ፣ ለሁለታችን ጎን እንሆን ካላችሁት እግዚአብሔርን እኔ ዛሬም ከእናንተ ጋር ነኝ። ወይ ዋላ ደረብ ኦኬ እና ይሄን ነው የሚላችሁ። እኔ ቀራብሻ አደሊ ወጣ ነው ዊናዬ ስላስገባኝ በጣም ብዙ ነገር ቢያወራ ደስ ይላል። እኔ ቀራብሻ አለና መትክል ሲስተር ወረሽ እኔ ሰዎች መጥተዋል እኮ ወይኔ በላቸው። እንግዲህ በቀጥ ራስሽን ጠብቂ። መካከል ሆነ ስለሆነ ወይኔ ጉዴ ፈለች ልጅ ኧረ ውጪ እየተተኮሰ እዚህ ትቀመጣለች። ተተኮሰች ብላለች። ምን ሆና ነው? ብሩኬና ጋይስ በቃ እኔም መብራት ጠፍቷል እና 6 ሰዓት ሆኗል። ጾም ገብቷል ምናምን እኛ ጋር አሁን እረፍት ላድርግ ነገ ቸርች ስለሚሄድ በቃ ወንድሜ ዋዬ ግን እንወድሃለን። አትጥፋሽ ሆነዬ ልብ ነው ማድረጋችሁ። ድንግል እናቴ ሰላም ሁኑ። አንተም ሰላሙን ሰላም ያለ ወንድሜ ዋዬ ግን አትጥፋ። እንወድሃለን። ገናኛለን ገና ሁላችሁም ነው የምወዳችሁ። ሰላም ይኸውልሽ ኤፋም በወንድምነት ጥግ ምን ማድረግ እንዳለበት በኤፋ ዙራ በወንድምነት ጥግ ምን ማድረግ እህቱ ልክ ነው። እህቱ መውሰድ ይችላል እዛ ጋር ማለት ነው። የእህቱ የሚገባትን ወደ ሌላ ባውንደሪ ሳያልፍ በምን ምክንያት እህቷ እዛ ጋር የሆነችውን ነገር ባውንደሪውን ጠብቆ በጥላቻ ሳይሆን ወይም በሌላ ነገር ሳይሆን እህቱም የፈለገ ነገር ማድረግ መብቱ ነው። አየሽው? እዛ ጋር ደግሞ ፍፄ ማለት ነው። እዛ ጋር ፍፄ እኔ ኤፋም ትክክል ነው ሊል ይችላለሁ። የፍፄ ጥፋት እየመጣውልሽ ነው አሁን ይኸውልሽ። እና እዛ ጋር ኤፋ እሱን ይዞ ወደ ቤቱ ሲሄድ ይኸውልሽ ኤፋ ትክክል ነው ሊል ይችላለሁ። ገባሽ አይደል? የእህትነቱን ጥግ ነው። በዛ ሳይድ ደግሞ ቆይ ልምጣልሽ አዳም። በዛ ጋር በኩል ደግሞ ያለው ማን ተጋጪው? እዛ ጋር ተጋጪ የሆነው ብሩክና ሀይሚ እየተጋጩ ነው አይደለም? እዚህ ጋር መሀል ደግሞ ፍፄ መሀል መግባት የለበትም። እንደ እውነቱ ላይ ከቆምን ማለት ነው። ፍፄ ምን ማድረግ አለበት? ሄዶ ከኤፋ ጋር መጣላት ራሱ ስህተት ነው። ይኸውልሽ ገባሽ? እዚህ ጋር ከኤፋ ጋር እንደገና ደግሞ ልጅቷ ጋር ሄዶ ልጅቷን ማምጣት ትክክል አይደለም። ምን ማድረግ አለበት? ከኤፋ ጋር ከብሩኬ ጋር ሄዶ ከኤፋ ጋር መጣላት ሳይሆን ኤፋን ጠርቶ ሀይሚንም ሳይጠራ ብሩኬም ሳይጠራ ጠርቶ እንደ የሱ አሁን መሀል ላይ ነው ያለ። ገባሽ? እነዚህ ሰዎች አሁን ሶስቱም እየተጣሉ ነው። እሱም እህቴ ነው ብሎ መጣ። ይሄኛው ደግሞ ፍቅረኛዬ ነው ብሎ ብሩኬ መጣ። እሷ ደግሞ ወንድሟ። እቺ ልጅ መሀል ላይ ነው ያለችው።